የቀድሞ የኢትዮጵያ ሴቶች ብሔራዊ ቡድን ዋና አሰልጣኝ የነበረው ፍሬው ኃይለ ገብርኤል ከሉሲዎቹ ኃላፊነት መሰናበት በኋላ በዩጋንዳ ሴቶች ፕሪሚየር ሊግ የካምፓላ ኩዊንስ ቡድንን ከነበረበት 8ኛ ደረጃ በቀጥታ ወደ 1ኛ ደረጃ በማስቀመጥ በቀሪዎቹ 3 የሊጉ የመጨረሻ ጨዋታዎች ላይ ካምፓላ ኩዊንስ 1 ነጥብ የሚያገኝ ከሆነ የሊጉን ዋንጫ ማሸነፉን የሚያረጋግጥ ይሆናል። አሰልጣኝ ፍሬው ኃይለ ገብርኤል በቀጥታ ከካምፓላ ከጣቢያችን ኤንቢሲ ኢትዮጵያ ጋር የስልክ ቆይታ ሲያደርግ የዩጋንዳ ሊግ ወጣት ተጫዋቾች የሚጫወቱበት ሊግና በርካታ ባለሀብቶች መዋለ ንዋያቸውን የሚያፈሱበት ሊግ እንደሆነ ጠቁመዋል። ሊጋቸው በጣም ጠንካራ ሊግ ነው። አንድ የሊግ ቶርናመንትና ሁለተኛው ደግሞ ውመን ቶርናመንት የሚሉት አለ። የጥሎ ማለፍና የዙር ነው ያላቸው። አሁን እንግዲህ የዙሩ ጨዋታ ላይ ያልክ እያንዳንዳችን 3 ጨዋታ ነው የሚቀራ። እንግዲህ ጥሎ ማለፉን ደግሞ 8 ቡድኖች አልፈናል። አሁን 4 ውስጥ ለመግባት ቀጣይ ላይ ይኖረናል። ሊጋቸው በጣም ጠንካራ ነው። ብዙ ወጣት ተጫዋቾች የሚታዩበት ነው። ብዙ ባለሀብቶች በእግር ኳሱ ላይ ኢንቨስት የሚያደርጉበት የሴት ቶርናመንት ነው ያላቸው። ከዛ በተቃረ እንግዲህ ሴት ተጫዋቾች በቀጣይ ወደዚህ ኢትዮጵያን ተጫዋቾች ወደ ካምፓላ ኡጋንዳ ቲም ወደ ካምፓላ ኩዊንስ እድል የሚሰጣቸው ተጫዋቾች በፊትም የሰጧቸው ነበሩ። ያው ከውል ጋር በተያዘ ወደዚህ ቲም መምጣት አልቻሉም። በቀጣይ እንግዲህ አንድም ልጅ ሁለትም ልጅ ይህን እድል ለመስጠት ጥረት አደርጋለሁ። ሌላው እንግዲህ በብሔራዊ ቡድን ደረጃ እዚህ የእነሱ ብሔራዊ ቡድን አሁን ሳይሆን ከዚህ ቀደም የኢትዮጵያ ብሔራዊ ቡድን አሰልጣኝ ሆኜ ጥያቄዎች አቅርበውልኝ ነበረ። ግን ያው ሀገር ይበልጣል ብዬ ከሀገር በላይ ማንም ነገር የለም ብዬ ነው ውል ሳይኖረኝ እንኳን ሳሰለጥን የነበረው ነው። አሁን ላይ ደግሞ እንደዚህ አይነት ጥያቄዎች አሉ፣ የመጡ ጥያቄዎች አሉ። ግን አሁን ግን ማስበው የካምፓላ ኩዊንስ አሰልጣኝ ነው። ውል አለኝ፣ በህግና በደንብ ነው ማምነው። ስራዬ ላይ በታማኝነት መቀጠል ፈልጋለሁ እና በቀጣይ የምናየው ይሆናል። አሰልጣኝ ፍሬው ኃይለ ገብርኤል የመጀመሪያዎቹ 2 እና 3 ወራት በካምፓላ ኩዊንስ አስቸጋሪ ነበሩ ብለዋል። የስልጠና መንገዳችንን በማስተካከላችን ከነበርንበት 8ኛ ደረጃ በቀጥታ ወደ 1ኛ ደረጃ ልናልፍ ችለናል ሲልም ሀሳቡን አጋርቷል። ያው ቡድኑ 8ኛ ደረጃ ላይ ነበረ። 4 ጨዋታ ነው 5 ጨዋታ ተጫውተው ነው የደረስኩት። ደረጃቸው በ6 ነጥብ በካምፔ ሙስሊም ይመሩ ነበረ። ከዛ ተነስቼ ነው እንግዲህ ምንድነው የለወጥኩት ነገር ብዬ ማስበው እንግዲህ የስልጠና መንገዴ እኔም ተጫዋቾችን በአንድ ሀሳብ ላይ መሄድ እንዳለብንና ብዙ ነገር ተማክረናል። ለጥያቄዋት መንገዱን መቀየር ያላቸውን አቅም አይቼ እኔ ወደምፈልገው ዳጫዋት መንገድና ወይ ሞደርን ፉትቦል ወደሚፈልገው መንገድ እንዲመጡ በጣም ብዙ ተቸግሬ ነበር። 2 ወር 3 ወር በጣም በችግር ውስጥ ነበር ያሳለፍኩት በዚህ ጉዳይ ላይ። መጨረሻ ላይ ግን ያንን ነገር አፕላይ ያደረጉት ትርፋማ መሆናቸውን ሲያውቁ እኔን ወደ ማመስገኑ መጥተዋልና አሁን በእኔ ያጫወት መንገድ ውስጥ ላይ ብዙ ስራዎች እየሰራ ነው ያለ ነው። ያ ነገር ከኡጋንዳ ሊግ ካለው ቶርናመንት ወይም ያሉ ቡድኖች ብዙ ጊዜ ቀጥተኛ ኳሶችን ነው የሚጫወቱትና እኛ ከቀጥተኛ ኳስ ይልቅ በኢንዳይሬክት ሳይሆን በዳይሬክት እና በኢንዳይሬክት ፉትቦል በምን አይነት መንገድ መሄድ እንችላለን የሚለውን ነገር አዋጩ መንገድ የትኛው ነው የሚለውን ነገር በጣም ዲስከስ አድርገን ጎል ፖዚስ ላይ በጣም ያተኮረ ቲምን ሰርተን ጥሩ ውጤታማ እንዲሆኑ አድርጌ ያለው ብዬ አምናለሁ። የኔ ብቻ ሳይሆን ግን አጠገብ ያሉትን ኮቺንግ ስታፍ ሆነ ተጫዋቾች ኢንተራክተው ብዙ መንገድ እንድንጓዝ አድርጓል ብዬ አምናለሁ። የካምፓላ ኩዊንስ የሴት ቡድን ከሊጉ ጨዋታ በተጨማሪ በጥሎ ማለፍም ወደ 4 ውስጥ ለመግባት ቀሪ ጨዋታ የሚያደርግ እንደሚሆንም አሰልጣኙ አክሎ ተናግረዋል።